ወድጄ ነው እንዴ በፀሐይ የማንንም ይገራፋ ምሽት ቆሻሻ እየተሸከምኩኝ የምሰራው? ቁጭ ብለህ መድኃኒትን ስታስቀመኝ ቃምኩልህ። ከዛሬ ነገ የተሻለ ነገር ይመጣል ብዬ ሳታሽው ግን የራስሽ ወጣለኝ። ይበቃኛል። እንዲህ ተዘቅዝቆና የሰው መሳለቂያ ሆኖ መኖር ይበቃኛል። እኔ አሁን የምፈልገው ፍቺ ነው። እሺ وعليكم السلام ورحمة الله. منير ندينا. دنا ማለት ነው ምን እንደምላላውቅም ግን በጣም ተረብሻለሁ። እንደዚህ አይነት ውሳኔ ማስተላለፋችሁ በእኔ ላይ ለምን እንደሆነ በጣም ግራ ገብቶኛል። ጋሽ ጀማል ያውቃሉ ለዚህ ድርጅት ምን ያህል ጠንካራ ሰራተኛ እንደነበርኩኝ ምን ያህል እንደምሰራ ያውቃሉ። ማንም ሰው ሳይመጣ ማንም ሰው ሳይገባ ገብቼ ያለውን ነገር በደንብ እንደምሰራ ያውቃሉ። ለምንድን ነው እንደዚህ አይነት ውሳኔ ወሰናችሁት? በዛ ላይ ደግሞ በዚህ ሰዓት ስራ አጥቼ ቤተሰብ አለኝ። እንዴት ነው የምሆነው? ምን ያህል ዓመት ለዚህ ድርጅት እንዳገለገልኩኝ ያውቃሉ። እንዴት እንደዚህ አይነት ውሳኔ ወሰናችሁ? እሺ በቃ እሺ፣ ሌላ እንኳን ጽዳትም መስተንግዶም ቢሆን ያው ደግሞ ሆቴሎች እንጀራ ማስጋገር ታስጋግሩ የለ እንጀራ መጋገርም ሊሆን ይችላል። ስልክህን ስጣቸው ለልጆቹ፣ ስራ ሲኖር እንደውልልሃለን። አሁን ስራ ላይ ነኝ፣ አትረብሽኝ። እሺ ስልኬን አስቀምጣለሁ፣ ግን አሁን በወጣው እንኳን ባይሆን በሌላ እንኳን ዘርፍ በቃ በአንዱ ላይ ልስራ። ጥበቃ ልጥራ ወይስ በሰላም ትወጣለህ? ጥበቃ መስራት እችላለሁ፣ ግን ቀን ከሆነ ብቻ ነው። ማታ ከሆነ ባለቤቴ የቢሮ ስራ ማታ የቢሮ ስራ ስለሌለ ባለቤቴ እንድታቀብኝ አልፈልግም። ቀን ግን በደንብ መስራት እችላለሁ።
ሰላም አላችሁ ሴቶች። ይቅርታ ያው የሴቶች ጸጉር ቤት ዝም ብሎ አይገባም። ግን ምን ፈልገህ ነው? ስራ አላችሁ? ስራ መስራት ፈልጌ ነው። ምን አይነት ስራ? ያለውን እናንተ ጋር ያለውን ሙያ አለ? ከዚህ በፊት ልምድ? አይ ልምድ እንኳን የለኝም። ምን አይነት ስራ ነው ያለው እናንተ ጋር? ማስተራ ሁሉ መስራት ይችላል? አይ ከእናንተ እያየሁ ለምዳለሁ። እናንተ እያየሁ ለምዳለሁ? ይውጣ። ካዳ ምንድን ነው እንደዚህ መገፍተር? ስራ የለም ማለት አይቀልም እንዴ? ምንድን ነው የማደርገው? በጣም ግራ የሚያጋባ ዘመን ላይ ያለው ይገርማል። ግራ ቢገባኝ እንኳን የሴቶች ጸጉር ቤት ገብቼ ስራ ጠየቅኩኝ፣ ግን ሊሳካ አልቻለም። ቆይ የኔ መጨረሻ ምንድን ነው? ሁሉን ነገር ሞከርኩኝ፣ አንዳቸውም ግን ሊሳኩ አልቻለም። አንዳቸውም ሊሳኩ አልቻለም። እኔ ቤተሰብ ባይኖረኝ እንኳን አንድ ነፍስ በሆን ራሴን ሴት አድርጌ እገላገል ነበረ። ምን አይነት ሀሳብ ነው ወደ ጭንቅላት የሚመጣ? ታገልኩኝ፣ ሞከርኩኝ። ቆይ ከዚህ በላይ ምንድን ነው የማደርገው? እኔ ቆይ የዚህ ዓለም ሰው አይደለሁም እንዴ? እያንዳንዱ ነገር በሞከርኩት ሙከራ ሁሉ አንዳቸውም ነገር የሚሳኩበት ነገር የለም። አሁን እሺ ቆይ ምንድን ነው የማደርገው? ምንድን ነው የማደርገው? ብን ብዬ ከሀገር ልጥፋ? ወዴት ይኬዳል? ወዴት ይኬዳል? ግን ደግሞ ለነገሩ ሀገር ጥዬ ብጠፋ ይሄ ወረተኛ ህዝብ አሚር ትዳሩን በትኖ ሀገር ጥሎ ጠፋ ብሎ ነው የሚያወራው። ለአንድ ነፍሴ በሆነ እኮ አልጨነቅም ነበረ። ከዚህ ሁሉ ችግር፣ ከዚህ ሁሉ መከራ ሞት በስንት ጣዕሙ መገላገል ይሻላል። አዎ መገላገል ይሻላል። አሚር ምንድን ነው ከዚህ ምን ነው አሚር? ምን ሆንኩኝ? እዚህ ጎዳና ላይ ቆሜ ስለፈለፍ ስታየኝ እብድ መሰልኩ? ለነገሩ የወደቀ ሰው ስታገኙ በሰው ላይ መፍረድ ትወዳላችሁ። ቆይ ምን እያልክ ነው? ምንም። ምን ሆንክ ነው ያልኩህ እኮ። ለምን እንደዚህ ጮክ የምታወራኝ? እባክህን ተረጋጋ አሚር። በቃ ተወኝ ተወኝ። እኔ ወድቄያለሁ። አይታይህም? በስንት ነገር ውስጥ አለፍኩኝ። ስንት ነገር ሞከርኩኝ። አሁንም እየሞከርኩ ነው። ግን አንዳቸውም ሊሳኩ አልቻሉም። አሚር ግራ ቢገባኝ እዛ ጋር ያለውን ፀጉር ቤት ታየዋለህ? እዛ እንኳን ገብቼ ስራ ስጡኝ አልኳቸው። ግን እነሱ አንድ ጥያቄ ያቀረቡ፣ ጥፍር ትሰራለህ፣ ፀጉር ትሰራለህ፣ ታጥባለህ፣ ታጸዳለህ ብለው ጠየቁ። ሰርቼ ለምዳለሁ ታሳዩኛላችሁ አልኳቸው። ግን ካካካካ ብለው ስቀው ሸኙ።
በጣም ግራ የሚያጋባ ነገር ነው። ቆይ ስለምን እንደምታወራው እያልኩ ያለሁት እኮ ምን ሆንክ ነው? ምን ያልሆንኩት አለ? ምን ያልሆንኩት አለ? ስራዬን አጣሁ። የምወደውን ስራዬን አጣሁ። ደህና ነህ ግን? እባክህን ተረጋጋ። ደህና አይደለሁም። ስማ፣ ስራዬን ካጣሁ በኋላ የተለያዩ ነገሮችን ሞከርኩ። ይቻለም የወደቀን መኮርከም ማደባየት ትወዳለች። ሁሉ ነገር አብቅቷል። የወደቀ ላይ መፍረድ ደግሞ የሰው ልጅ ይወዳል። ስለዚህ እዚህ ቦታ ላይ እንደዚህ ስለፈልፍ ስታየኝ እብድ መሰልኩ አይደለ? በህይወት ውስጥ ምን እንደተፈጠረ አላውቅም። እባክህን ግን እንደዚህ በመሆን እኮ መፍትሄ አይሆንም። አንተ እኮ ትልቅ ስም ያለህ እኮ ነው። ትልቅ ስም ነበረ፣ እሱ ነበረ፣ ግን አሁን ተሰበረ። ይታያል። ዛሬ እዚህ ጋር ስለፈለፍ ብታይ አንተም ራሱ እብድ መሰልኩ። አሜር ተረጋጋ። መጀመሪያ ረጋ በልና ቡናውን ጠጣ እስኪ። ከዛ ሁሉ ነገር እናወራዋለን። ይኸውልህ አሚር፣ መንገድ ላይ እንድናወራ ስላልፈለኩ እዚህ መተን እንድናወራ የጠራው። ተረጋጋ እስኪ። እኔ ብለው አሚር፣ ቆይ እስኪ ምንድን ነው የተፈጠረው? ምንድን ነው የሆንከው? ንገረኝ እስቲ። እንደዚህ ስል የሆነ ነገር አደርግልሃለሁ ብዬ ሳይሆን ምናልባት ውስጥህን ያለውን ስሜት የሚጋራ ሰው ስታገኝ ሰላም ታገኛለህ፣ እፎይታን ታገኛለህ። ንገረኝ፣ ምንድን ነው የሆንከው? ምን ያልተፈጠረ ነገር አለ? በህይወቴ ላይ ትልቅ ጫና ነው። መስሪያ ቤታችን እዚህ ጋር መጣ። ያ ሁሉ አመት የለፋውበት መስሪያ ቤት እንደ ድንገት የሰራተኛ ቅነሳ ብሎ መጥቶ ከስራ አባረረኝ። የሚረባ ነገር እንኳን ሳይሰጡኝ ያባረረኝ። ይሄ አያሳብድም? ይሄ መንገድ ላይ አያስለበኝም? እሺ አሁን ይሄንን ስራ አጥቻለሁ፣ ከዚህ በኋላ ስራ የለኝም ብዬ ለባለቤቴስ ምን ብዬ ነው የምነግራት? በጣም የሚያሳዝነኝ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? እስከ ዛሬ ድረስ ልጅ እንውለድ ስትለኝ እንኳን ኑሯችን ይሻሻል፣ ስራችን ይደግ፣ ስራ ይደግ፣ ኑሯችን ሲሻሻል እንውላለን ነበር ያልኳት። ይሄ ዛሬ ላይ አጋጣሚ ሲከሰት ካለ አያሳብድም? እንኳን እድገት ላገኝ እንኳን ሌላ የስራ እድገት ላገኝ ቀርቶ ይሄው ከስራ የምሰራበት ነው። ይሄን ምን ብዬ ነው የምነግራት? ይሄ አያስጨንቅም? ይሄ መንገድ እንደወፈፌ አያሳብድም? ይሄ ነው ሲያስለፈልፈኝ ነበር። ደግሞ ያልሞከርኩት ነገር የለም፣ ያልጠየቅኩት የስራ አይነት የለም። ፓርኪንግ ጠየቁኝ፣ ጽዳት ጠየቁኝ፣ አረ ብዙ ነገር ጠይቄያለሁ። ግን አንዳቸውም እንኳን መስተንግዶ ሳይቀር ሴቶች የሚሰሩትን መስተንግዶ እሰራለሁ ብዬ ጠየቅኩ። እሱን እንኳን ማሳካት አልቻልኩም። ይሄ ሁሉ ነገር ጋር ውስጥ ይዤ ባለፈልፍ አይገርምም? አሜር
ውስጥ ያለውን ስሜት እኮ እረዳዋለሁ። ምናልባት አዎ ብዙ እየሞከርክ ነው፣ ብዙ ነገር ለማድረግ እየጣርክ ነው። ነገር ግን ነገሮችን በዚህ አይነት መልኩ መፍታት አትችልም እኮ አሚር። ይሄ ድንገተኛ ነው ለኔ። ይሄ ዱብዳ ነው። ይሄ ሸክም ነው። ቢሆንም አሚር እባክህ ወደ ራስ ተመለስ። ቤተሰብን አስብ። ትላንት የነበርክበትን ከፍታ ይኸው አሁን ላይ የኔ ያለው እሱ ሁሉ ነገርማ ድራሹ ጠፋ። ዛሬ የማድርገው ነገር ሁሉ ግራ ገብቶኛል። በየመንገዱ የሚያስፈልገኝ እሱ ነው። አሚር እኔ ካንተ በላይ አላውቅም። ነገር ግን ለስራ ያለህን ጉጉት የምሬ ነው የምልህ። ይሄ ለመናገር ምናልባት ሊከብደኝ ይችላል፣ ድፍረት ካልሆነ ማለቴ ያው አሁን ካለበት ሁኔታ አንፃር እኛ መጋዘን ውስጥ አንድ ክፍት ቦታ አለ። ግን ቦታው ሰው የለውም ማለት አይደለም። ያው በሸክም ወቅት እህሉ ወርቆበት እግሩ ተሰብሯልና ለትንሽ ጊዜ እረፍት አድርጓል። ምናልባት ይሄን ነገር ከተጠቀምክበት ገብተህ ብትሰራ አሪፍ ነው ብዬ አስቤ ነበር። ያው ደግሞ ስራው ትንሽ ከበድ ይላል ማለት አንተ ከምትሰራው ስራ ጋር ቢሮ ነው የምትሰራው አንተ ምናምን። ይሄ ደግሞ ሸክም ነው፣ ወገብህ ምናምን ሊያደርቀው ይችላል። ግን በቃ አሁን ባለበት ጊዜ ላይ የተሻለ ነው ብዬ ስላሰብኩ ነው። ይሄ በጣም ጥሩ ዜና ነው። በዚህ ሰዓት ስራ ማማረጥ ይመስልሃል? ያገኘሁትን ነው መስራት ያለብኝ። ግን አደራህን ለባለቤቴ እንደዚህ አይነት ስራ ነው የሚሰራው ብለህ በፍጹም እንዳትነግራት አደራህን። እሱ ችግር የለውም። ለማንኛውም የተቀዳውን ቡና ጠጣ። ውዴ በቃ ወደ ስራ ልግባ፣ ሰዓቱም ሄዷል። እሺ እሺ ቻው። በቃ ቆየኝ ውድ፣ የሆነ ነገር ላወራ ፈልጌ ነበረ። ምን ነው? አይ ምን መሰለክ? ምንድን ነው የተጨናነቅሽበት ጉዳይ አለ እንዴ? እንደዛ ሳይሆን ምንድን ነው ንገሪኝ እንጂ። ይኸውልህ አንተን ሳላማክርህ ያደረኩት ነገር ስለሆነ እየጨነቀኝ ነው። ምንድን ነው እሱ? ምናልባት አሁን ልትነግሪኝ ተዘጋጅሻል አይደለ? አዎ ግን በቃ ንገሪኝ፣ ችግር የለውም። እኔም ልስማው፣ ካልሰማሁት ነው የሚጨንቀኝ። ምን መሰለክ? ያችን ጓደኛዬን ታውቃታለህ? ሰዓዱ ሰዓዱ ጓደኛዬ ወርቅ ቤት ያላት እንኳን። አዎ አውቃታለሁ። አዎ ባለፈው አንተ ክፍለ ሀገር ለስራ በሄድክበት ማለት ነው እሷ ጋር ሄጄ ነበር። ቤት ውስጥ ድብር ሲለኝ ቆይ እስቲ እሷ ጋር ተጫውቼ ልመለስ ብዬ እሷ ሱቅ ሄጄ ነበር። ከዛ እዛ የተጫወትኩ እያለሁኝ ጌጣጌጦቹን ሳይ በአንዱ ላይ ቀልቤ ያረፈ። ኦኬ። ከዛ ባለቤትሽ የቢሮ ሰራተኛ ነው፣ በ3 በ4 ክፍያ ትከፍይኛለሽ ስትለኝ ጊዜ ጌጡን ይዤው መጣሁ። ይዘሽ መጣሽ? አዎ ያው ግን ስላጓጓኝ ነው። ኦኬ። መጀመሪያ ብታማክሪኝ አሪፍ ነበረ። ከነበረ መመለስ እችላለሁ። አይ ቅር ብሎኝ አይደለም። ላሳየህ እኮ ግን ሳላማክርህ በማድረጌ ቅር እያለኝ ነው። አንተን ምን እንደምል አላውቅም፣ ግን በጣም ተረብሻለሁ። እንደዚህ አይነት ውሳኔ ማስተላለፋችሁ በእኔ ላይ
ለምን እንደሆነ በጣም ግራ ገብቶኛል። ጋሽ ጀማል ያውቃሉ ለዚህ ድርጅት ምን ያህል ጠንካራ ሰራተኛ እንደነበርኩኝ፣ ምን ያህል እንደምሰራ ያውቃሉ። ማንም ሰው ሳይመጣ ማንም ሰው ሳይገባ ገብቼ ያለውን ነገር በደንብ እንደምሰራ ያውቃሉ። ለምንድን ነው እንደዚህ አይነት ውሳኔ ወሰናችሁት? በዛ ላይ ደግሞ በዚህ ሰዓት ስራ አጥቼ ቤተሰብ አለኝ። እንዴት ነው የምሆነው? ምን ያህል ዓመት ለዚህ ድርጅት እንዳገለገልኩኝ ያውቃሉ። እንዴት እንደዚህ አይነት ውሳኔ ወሰናችሁ? አሚር፣ ሁኔታህንና ስሜትህን እኔ አንተ ጫማ ላይ ቆሜ መረዳት አቅተኝ እረዳሃለሁ። ግን እስኪ እኛስ ምን እናድርግ? ድርጅታችን ከዕለት ወደ ዕለት ትናንትና ከነበረበት አቋም እየወረደ ከትርፋማነት ይልቅ ወደ ኪሳራ እየወረደ ነው። ስለዚህ የድርጅቱን ምርታማነት ለማስቀጠል እንደው ማትረፉ እንኳን ይቅር ነገ ከነገ ወዲያ የሚታሰብበት የድርጅቱን ህልውና ጨርሶ ከመዘጋት ለማዳን ያለን ብቸኛ አማራጭ የተወሰኑ ሰራተኞችን መቀነስ ነው። ውዴ ደስ ካላለ እኮ መመለስ እንችላለን። መልሽልኝ እላታለሁ። አሚር ወይ ወዴት ሄድክ? ምንም ከነበረ መመለስ እችላለሁ።